የሚረብሹሽ ሰዎች የበታችነት ስሜት እንዲሰማሽ የሚያደርጉ ባገኘሻቸው ቁጥር የሚያበሳጩሽ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። ሰው አእምሮ ሰላም ካልሆነ እንቅልፍ በጣም ያስቸግራል። ያለ ምክንያት የሚጨነቁ ሰዎች አሉ። አይሆንም 99% አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። ለካ በጣም ማሰብ ስለ ራስ አምላክ እንደሌለው ሰው መሆን ነው። ለአምላክ ሰጣችኋቸው አይደለም? ተኙ፣ በቃ ኑሯችሁን ኑሩ፣ ለውጥ አታመጡ። ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም። በሆነ ነገር በጣም ተጨንቄያለሁ። ድሮ ነው፣ ከዛሬ 20 ዓመት በፊት ነው። እና በጣም ሀሳብ ይዞኛል። አሰላስላለሁ፣ አወጣለሁ፣ አወርዳለሁ። ግራ ገብቶኛል። የህይወት ጉዳይ ነው። እና መንገድ ላይ ቆሜ እንደዛ በሀሳብ በጣም ተይዤ አንድ ሰው መጣ እና ያ ሰው ይሄ ልብሱ የተቀደደ የጫት ገራ በያዘ ፀጉሩ እንትን ያለ የአእምሮ ህመምተኛ ጠና ፊት ለፊቴ ቆመ። አንተ አለኝ። ከዛ ይሁት ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበዋል? በጣም ነው የደነገጥኩት። አሁን እንደዛ አይነት ሰው ሲመጣብሽ ወይ በስመ አብ ትያለሽ ወይ በኢየሱስ ስም ይባላል አይደለም? አላልኩትም። እኔ ቀጥ ብዬ እንደ መልእክት ነው የሰማሁት። እና ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለኝ። በህይወቴ የማረሳው ነው። ለካ በጣም ማሰብ ስለ ራስ አምላክ እንደሌለው ሰው መሆን ነው። ሰዎች በጣም ይጨነቃሉ፣ ከመጠን በላይ ይጨነቃሉ። በጣም ያስባሉ፣ ያሰላስላሉ። ነጋዴው ይጨነቃል፣ እናት ትጨነቃለች፣ ተማሪው ይጨነቃልና ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አይሆንም። ልጆቼ ትምህርት ቤት ሲሄዱ በጣም ስለምወዳቸው የሆነ ስልክ ሲደወል የማላውቀው ቁጥር አነሳለሁ። የማነሳው ለምን መሰለሽ? ምናልባት ከትምህርት ቤት ከሆነስ ብዬ አንድ አስተማሪ ቢሆንስ የደወለው። ይኸው በዚህ ዓመት አንድ ቀን አልተደወለልኝም፣ አንድም ቀን። ስለዚህ ምን ማለት ነው? ቁጥሩ ይለያያል። 99%፣ አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ ይሆን እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። ዓመቱን ግን ብታየው ዓመቱን ሙሉ አልተደወለላትም ከትምህርት ቤት። ምንም አልሆነችም። ልጇ አንድ ቀን ጉንፋን ይዟት ሊሆን ይችላል፣ አንድ ቀን ሆዷን አሟት ሊሆን ይችላል። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው የዛሬው ፕሮግራማችን ዓላማ። አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር። በየሳምንቱ ሐሙስ የምንገናኝ ሁሉን ነገር የሚያወራልኝ እኔም በነፃነት የማወራው ነው። እና ድንገት ስቅታ ሂካፕስ የሚባለው መጣ። ክሊኒክ እንዲታከም ሆስፒታል ገባ፣ ተኛ። በ4 ቀን ይወዝጋው ነው። እኔ አሁን በጣም እንደበሰልኩ ነው የማውቀው፣ ግን ግራ ገባኝ። እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። እና ይሄ አክሴፕት እስክታደረጊው ድረስ ዲናያል ውስጥ ሆነሽ ሾክ ውስጥ ሆነሽ ሰው ስታጪ የሚመጣው ደግሞ ጭንቀት አለ። እንቅልፍ እምቢ ይልሻል። ለመተኛት ትሞክሪያለሽ፣ እምቢ ይልሻል። አንዳንዴ ደግሞ እስከ 7 ሰዓት ምናምን ተኝና ትነቂና ከዛ በኋላ መልሶ መተኛት ያስቸግራል። እና እንቅልፍ ማጣት አንዱ ነው በጣም አስቸጋሪ። እንቅልፍ ሰው አእምሮ ሰላም ካልሆነ እንቅልፍ በጣም ያስቸግራል። እና ጭንቀቱ እንቅልፍ ያሳጣል። ከዛ ደግሞ እንቅልፍ ማጣቱ ደግሞ እንደገና ጭንቀት ያመጣል። ስለዚህ ሳይክል ነው የሚሆነው ማለት። አሁን አንዳንድ ሰዎች አይተሻል፣ በቃ ዝም ብሎ ይደክመኛል ይላል። ጠዋት ደክሟቸዋል 3 ሰዓት ላይ አያውቁትም ምክንያቱ ምን እንደሆነ። ጭንቀት ነው በአብዛኛው። ፋቲግ የሌሎችን በሽታዎች ምልክት ነው። ግን ጭንቀት ስትረስ በሚኖርበት ጊዜ ገና ምንም ሳትሰሪ ይደክሞሻል። እንዴ ይዝላል፣ ግሬ ይዝላል። መራመድ መነሳቱ እንትን ፋቲግ ይባላል። እና ጭንቀት እሱን ያመጣል። ከዛ ራስ ምታት ያመጣል።
ይሄ ጡንቻ መተሳሰር ስትነሽ ትያለሽ። በቃ እንደዚህ እንትኖቹ ቴንሽን ነው እኮ የሚያደርገው። ጭንቀት ስትረስ ያን ያመጣል። የጡንቻ መተሳሰርን ያመጣል እና ቴንሽን የማስል ቴንሽን ያመጣል። ከዛ ጭንቀቱ በህመም ደረጃ ይሆናል። አንዛይቲ ኒውሮሲስ ይባላል። አንዛይቲ ኒውሮሲስ ማለት ይሄ ፍርሃት ማለት ድንግጥ ማለት ፍርሃት ይልሻል፣ ትንፋሽ ያጥራል፣ ያልብሻል። ይሄ አንዛይቲ ኒውሮሲስ ይባላል። እና ልብ መምታት፣ ማላብ፣ እጅ ማላብ እና ይሄ አንዛይቲ። ከዛ ረስለስ መሆን ብድግ ትላለች፣ ትወጣለች፣ ትገባለች፣ ትቀመጣለች፣ ትነሳለች፣ ትሄዳለች፣ ትቀመጣለች። ምንድን ነው እቺ ልጅ ምን እያደረጋት ነው? ምን እየሆንሽ ነው ትያታለች። እሷ ጭንቀት ነው እንደዛ የሚያደርግ። ስለ ልጇ ተጨንቃለች እና እረፍት ማጣት፣ ረስትለስ መሆን። ከዛ ላክ ኦፍ ሞቲቬሽን፣ መነሳሳት ታጫለሽ። ስራውን ልትሰሪው ስትይ ምን ቢቀርስ ዛሬ እንደ ፕሮግራሙ በተሰረዘ ትያለሽ፣ በቀረ ዛሬ በተሰረዘ እና መነሳሳት ይጠፋብሻል። ከዛ ኮንሰንትሬት የማድረግ ማስቸገር። እያነበብኩኝ ነው ግን እያነበብኩኝ አይደለም፣ ሀሳቤ መሰብሰብ አልችልም እና ሰብስቤ ሀሳቤን ለማንበብ እቸገራለሁ። ይሄም ከስትረስ ምክንያት የመጣ ነው። ድብርት፣ ዲፕሬሽን፣ የማናውቀው አይነት ድብርት ይመጣብናል። ዲፕሬሽን ደስተኛ ለመሆን ትቸገሪያለሽ፣ ለመሳቅ ትቸገሪያለሽ። ዲፕሬሽን እያስቸገረሽ ነው። ከዛ ደግሞ ሜሞሪ፣ የማስታወስ ችሎታ መጥፋት፣ መቀነስ። በተለይ አኪዩት ስትረስ እና ክሮኒክ ስትረስ አለ። አኪዩት ስትረስ ማለት ለአጭር ጊዜ የምትቆይ ስትረስ ነች፣ ለአጭር ጊዜ የምትቆይ ጭንቀት ነች። ረዥም ጊዜ የሚቆይ ጭንቀት ከሆነ ግን እሱ ግን ይለያል። ለምሳሌ እየጠጣ የሚመጣ ልጅ ካላቸው አንዲት እናት ረዥም ጊዜ የሚቆይ ስትረስ፣ ማታ እሱ አመሸ ቁጥር ማታ እሱ ስንት ሰዓት ነው የመጣው? 6 ሰዓት በር ተንኳኳ፣ ውሻው ጮኸ ባሉ ቁጥር ለአመታት ክሮኒክ ስትረስ። ስለዚህ እኚህ እናት ምን ይሆናሉ? የማስታወስ አቅማቸው እየቀነሰ ይመጣል። የሰው ስም ይጠፋባቸዋል። ልከሊት ማን ነበር ይችላል። ጭንቀቱን ማየት አለባቸው እንደዛ የሚጠጡ የሚያመሹ ሰዎች። እና ኦቨርዌልምድ ትሆኛለሽ፣ ከአቅም በላይ ይሆንብሻል። ሌላው ነጭናጫ ትሆኛለሽ። ግራምፒነስ ማለት ነጭናጫ፣ ትንሽ ነገር ያስቆጣሽ። አሁን እኔ እንቅልፍ ካልተኛው እንደዛ ያደርገኛል። በቂ እንቅልፍ ካልተኛው ዝም ብሎ ነጭ እላለሁና ምንድን ነው ይሄ ስል በደንብ አልተኛውም ዛሬ እና ለዚህ ነው አስቤበት የምተኛው። እና ቶሎ ትናደጃለሽ፣ ነጭናጫ ትሆኛለሽ። አንዳንድ ሰዎች ላይ የሆድ ድርቀት ያመጣል፣ አንዳንድ ሰዎች ላይ ደግሞ ማስቀመጥ ያመጣል። ሁለት የተለያዩ ነገሮች። አንዳንዶቹ ሆድ ድርቀት በጣም ያሰቃያቸዋል በጭንቀት ምክንያት። አንዳንዶቹ ደግሞ በጣም ሲጨነቁ በቃ የሆድ ማስቀመጥ እንደዚህ ዳያሪ የሚባለው ዳያሪያ እሱን ያመጣል። ልብ በጣም የሚመታበት ጊዜ አለ። ውጋት ያመጣል። ይሄ ማስሉም ቴንሽኑም ወጋኝ ይላሉ። ክሊኒክ ይዘሻቸው ልትሄጂ ትችያለሽ። ፋዘራውን ተጨንቀዋል ግን ውጋት አለኝ ይላሉ። ሐኪም ይመረምራል። ለዚህ ነው እኔ ሳይኮሎጂን የምወደው። ከዛ ሳምባ ችግር ነው ኒሞኒያ ምናምን መስሎት ይመረምራል። እሳቸው ቴንሽን ነው። ከዛ ማስል ስፓዝም አለ። ስለዚህ ውጋት አለ። የፍቅር ፍላጎት ማጣት፣ በባልና ሚስት መካከል ያለ የፍቅር ግንኙነት ፍላጎት ማጣት። ጭንቀትና የፍቅር ግንኙነት በጣም አብረው አይሄዱ፣ በተአምር አብረው አይሄዱ። ስለዚህ ምን ይሆናል? ትዳር ውስጥ ባል ከሚስቱ ጋር መተኛት ይፈልጋል፣ እሷ ጭንቀት ውስጥ ነች። ጭንቀት ውስጥ ሆና አይመጣላትም ጭራሽ በፍጹም። እሱ ደግሞ መስሪያ ቤት ተጨንቆ ከመጣ ሪላክስ ካላደረገ ወደዚህ አይነት ነገር ውስጥ መግባት አይችልም። በጣም ተቃራኒ ናቸው። ጭንቀት የሌለበት ሲሆን ነው ትክክለኛው የሚሆነው። ከዛ ነርቨስ መሆን አለ፣ መንቀጥቀጥ፣ እጅ ማላብ፣ እግር ማላብ። ይሄም ደግሞ የጭንቀት ምልክቶች ናቸው። ከዛ አፍ ይደርቃል፣ መናገር ያቅትሻል። ይሄም ያመጣል። የምግብ ፍላጎት እዚህ ጋር ሁለት ነው እንደ ቅድሙና፣ ወይ በጣም የምግብ ፍላጎትሽን ታጫለሽ ወይም ደግሞ ፍሪጅ ውስጥ ያለውን ነገር በሙሉ መብላት። አንዳንዱን በጣም ያከሰዋል፣ አንዳንዱን ያወፍረዋል። ስለዚህ አሁን መርጬ ከነበረ የምበላው በቃ እንዲዘችን መርጬ ምናምን ከነበረ ጭንቀቱ ሲመጣ ይሄዳል፣
ፍሪጁን ትከፍታለች፣ የእንትኑን ይበላል፣ ኬክ ምናምን ጣፋጭ እየገዙ ይበላሉ። ዳቦውን፣ ዶናቱን፣ ኬኩን ምኑን ይበላሉ። ከዛ በጣም ክብደት ይጨምራል። ጭንቀት ነው፣ ስትረስ ነው። ሌላው ፕሮክራስቲኔሽን የሚባለው አንድ ነገርን ልታረጊው ሲገባ ነገ አደርገዋለሁ የምትይው ነው። ከዛ በጣም ከባዱ ደግሞ ሱስ ውስጥ ይገባል። ጭንቀቱን ለመርሳት ሄዶ ይጠጣል። ሲጋራዋን እስቲ አምጣልና ይቀበላል። ማጨስ ይጀምራል። የሚቅመው ይቅማል። ጭንቀቱ አይሄድም። ስለዚህ ነገም ይጠጣል። ሲጋራው ይጨሳል፣ ይጠጣል፣ ያጨሳል፣ ይጠጣል፣ ያጨሳል። ሱስ ውስጥ አልበቃ ሲል ደግሞ ድራግ ውስጥ ይገባል። አዲክሽን ውስጥ የሚያስገባን አንዱ ዋነኛ ነገር ጭንቀት ነው። እዛ ስፖርቱን ትተይዋለሽ፣ ስለ ራስሽ ያለሽን ክብር ታጨዋለሽ። ሌላ ለወንድም ለሴትም ፀጉር ይነቃቀል፣ በጣም ፀጉር ይነቃቀል። አሁን ፀጉርሽ ሲነቃቀል ካየሽ ሌሎች ምክንያቶች ቢኖሩትም ግን ማበጠሪያሽ ላይ መዓት ፀጉር የምታገኝ ከሆነ ወይም ሻወር ውስጥ ተነቃቅሎ በጣም ብዙ ፀጉር የምታይ ከሆነ ቼክ አድርጊ። አንዱ ምክንያቱ፣ ሌሎች ምክንያቶች አሉ፣ ጭንቀት ነው። የአንዳንድ ሰዎች ራሰ በራነት በተፈጥሮ ይመጣል አይደለም፣ አንድሮጄኒክ አለ። አንዳንዶች የሚገርምሽ ጭንቀት ነው የሚላጨው፣ ጭንቀት ይላጫል። ወይም ደግሞ በተፈጥሮ እንኳን የሚገባ ከሆነ ፀጉሩ ጭንቀት በፍጥነት ጥርግ አድርጎ ያነሰዋል። ስለዚህ ሄር ሎስ ሌላው ወላጆች ማየት ያለባቸው የቆዳ ችግር። የቆዳ ችግር ማለት ወጣቶች አሁን ሲጨነቁ እቺ ቡግሯ ፒምፕልስ የሚባለው ይወጣል፣ በብዛት ይወጣባቸው ጭንቀት ነው። ኤግዚማ የሚባለው ቀይ ሆኖ የሚያሳክክ ከጭንቀት ጋር በጣም ይያያዛል። እና የቲኔጀር ከሆነች ልጅሽ አይተሻት፣ ፊቷን አይተሻት እንዲህ ሲበዛባት ስትረስ ውስጥ እንደሆነች መገመት አለብሽ። እሱ ነው። የወር አበባ ይዛባል፣ ይዘገያል፣ ወይም በጣም ቶሎ ቶሎ ይመጣል። የአይን የማየት ችግር፣ አይን ማየት እየቀነሰ ይመጣል። ክሮኒክ ስትረስ ሲሆን ጆሮ የመስማት ችግር እየቀነሰ ይመጣል። ውፍረት ይመጣል፣ ኦቤሲቲ። ከዛ ከባባዶቹ አሉ፣ ጠቅላላ አድርጌ ላቅርባቸው። የረዥም ጊዜ ጭንቀት፣ የረዥም ጊዜ ስትረስ ስኳር ያመጣል፣ ዲያቤትስ፣ ደም ብዛት ያመጣል፣ ሃይፐርቴንሽን፣ ሀርት አታክ ያመጣል። የልብ ድንገተኛ አታክና ሀርት አታክ ገጠመው የሚባላል አይደለም፣ እሱን ያመጣል። የተለያዩ የልብ በሽታዎችን ያመጣል። ስትሮክ ያመጣል። በአንድ ወገን የሚመታሽና ይሄ ግማሹ አካሌ የሚደነዝዘው እዚህ ጋር ደግሞ ከፊት ይሄኛው ደግሞ እንደዚህ ስትሮክ ያመጣል። ይህ በሽታን የመከላከል አቅምን ይቀንሳል። በሽታን የመከላከል አቅም ሲቀንስ ደግሞ ኢንፌክሽኖችን፣ ከዛ ደግሞ ኢቨን ቲዩመር የመሳሰሉት ነገሮች ከበሽታ መከላከል አቅም ጋር በቀንስ ጋር አብሮ ይመጣል ማለት ነው። ያስረጃል። ቆዳሽ ላይ ከእድሜሽ የበለጠ ነው የምትመስዪው። ፊትሽ ቶሎ ማርጀት አለ፣ ያለ እድሜ ማሞታል። ይሄ ሁሉ ምንድን ነው የሚያመጣው? ጭንቀት፣ ስትረስ። ስለዚህ በጣም ጠላታችን ነው። እንዳልኩሽ ነው ዩኤን ሆም ብሎ ትሬኒንግ አዘጋጅተው ከመመሪያ አልፎ ነው ስትረስ ማኔጅመንት ይሰጥ ተብሎ ስትረስ ላይ የሚሰጠው በዚህ ምክንያት ነው። አቮይድ ነው። አቮይድ ማለት ጭንቀት ሊያመጡብሽ የሚችሉ ነገሮችን ልታስወግጃቸው የምትያቸው ከሆነ ታስወግጃቸዋለሽ። ለምሳሌ ትራፊክ ጃም ያስጨንቀኛል አይደለም? ቀድሞ መውጣት፣ በቃ ቀድሞ መውጣት። 11 ሰዓት ከሩብ ከወጣው መንገዱ ተዘግቷል። 12 ተኩል መውጣት ጭንቀት አስወገደልኝ። አንድ ቁልፍ እየጠፋ የሚያስቸግረኝ ከሆነ ቁልፍ ማስቀመጫ ቦታ መወሰን፣ እዚህ ጋር ነው ቁልፍ የሚቀመጠው ብሎ ታስቀምጫለሽ። አንድ ትልቅ ጭንቀት አስወገድን ማለት ነው። በዚህ መንገድ የሚረብሹሽ ሰዎች፣ የበታችነት ስሜት እንዲሰማሽ የሚያደርጉ፣ ባገኘሻቸው ቁጥር የሚያበሳጩሽ፣ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። አንደኛው መፍትሄ እሱ ነው። ቤተሰብሽን አቮይድ ማድረግ አትችይም፣ ግን አቮይድ ልትታያቸው የምትችይ ሰዎችን መተው፣ ልትታያቸው የምትችይ ሁኔታዎችን መተው።
ከዛ ኖ ማለት መቻል። አሁንም አቮይድ ጋር ለምሳሌ እዛም ጋር ስብሰባ ና ይሉኛል፣ እዛም ጋር ንግግር አድርግ፣ እዛም ጋር ፕሮግራም አለ፣ እዛ ጋር ሁሉን ለማስደሰት ይዝና ቅዳሜ ሲመጣ ጭንቀት ውስጥ እገባለሁ። ስለዚህ አልችልም፣ የኛውን አልችልም፣ ይቅርታ ማለት መቻል በጣም አስፈላጊ ነው። ስለዚህ ለርን ቱ ሴይ ኖ ኖ፣ በቃ ከአቅሜ በላይ ነው አልችልም፣ አም ሶሪ ማለት መቻል ያስፈልጋል። ይሄ አቮይድ ማለት ልንከላከላቸው የምንችላቸውን ነገሮች ልናስወግዳቸው የምንችላቸውን የጭንቀት ምክንያቶች እነሱን ማስወገድ ነው፣ አቮይድ ነው። ሁለተኛው ኦልተር ነው። ሁለተኛ መለወጥ መለወጥ ማለት ለምሳሌ ቡል የሚያደርጉሽ ከሆነ በቀልድ ትነግሪያቸዋለሽ። እኔ አንድ ቦታ ተናግሬያለሁ። አንድ ጓደኛ ነበረና ጓደኛ ሜዲካል ስኩል እያለን ነው እና ልጆቹ አንቺ ይባባላል ወንዶቹ። አንቺ ዛሬ አጠናሽ እንዴ? ዛሬ ገንዘብ ይዘሻል እንዴ? ሆናን ይባባላል። ከዛ እሱም እንደዛ ይሉታል። አንድ ቀን ተነሳና ሁላችን ባለንበት እኔ አለ አንቺ ሲሉኝ አልወድም፣ በፍጹም አንቺ እንዳትሉኝ አልወድም። ከዛ ቀን ጀምሮ ማንም ሰው አንቺ አላለው። ስለዚህ የማንወዳቸውን ነገሮች ተው፣ እንዲህ አይነት ቀልድ አልፈልግም፣ እንዲህ አይነት ጨዋታ አልፈልግም ብሎ ሪስፔክትፉሊ መናገር። የሚሰማሽን አለቃሽ እኮ ደስ ብሎት የምትሰሪ መስሎት ይሆናል እኮ እሱ። አሁን 14 ሰዓት በቀን ስትሰሪ በቃ ስራ የምትወጂ ምናምን እና ይሄ ነገር እኮ እየበዛብኝ ነው፣ ትንሽ እረፍት እየነሳኝ ነው፣ የቤተሰብ ጊዜ ያስፈልገኛል ብሎ ፕሮፐርሊ ያንን ማናገር። ከዛ ጊዜን ስትረስን ለማስወገድ ጊዜን በትክክል መጠቀም፣ በጀት አድርጎ ጽፎ ጊዜን በትክክል ከተጠቀምኩበት አልሯሯጥም፣ ይሄን ያደርጋል። አሁን በዚሁ ስር 5 ደቂቃ ነኝ ያለኝ ማለት አሁን እኔ ብዙ ሰዎች ይደውሉልኛል። አንዳንዶቹ የግድ ማንሳት አለብኝ። ስለዚህ ረዘም አድርገው ሊያወሩ ሲሉ እስቲ ንገርኝ፣ 5 ደቂቃ ነው ያለኝ ንገርኝ እላታለሁ። አሁን መጀመሪያ ምን አደረኩ? ጊዜ ሊሚት አደረኩ። ቤታቸው ሊሄድ ከሆነ 10 ደቂቃ ነች ያለችኝ፣ ግን ገብቼ እወጣለሁ እላቸዋለሁ። ይሄ ሁሉ መለወጥ ነው። ሶስተኛው አክሰፕት ነው። አክሰፕት ማድረግ ማለት መለወጥ የማትችያቸውን ነገሮች ተቀበያቸው፣ አለቀ። ለምሳሌ ትዳር ይሆናል፣ ባል ነው። ባልየውን ለመለወጥ ስትታገል አንዳንድ ባህሪው ካልተለወጥ ስትል ስታኮርፍ፣ ስትጣላ ግን ማድረግ ያለባት ምንድን ነው? የተወሰነውን ባህሪ የማይለወጠውን ተፈጥሮን አክሰፕት ማድረግ፣ እሱም ደግሞ አክሰፕት ማድረግ። አንዳንድ ልንለውጣቸው ማንችል የአካል ጉዳት ከሆነ የሆነን ችግር ከሆነ የሰው ሞት ከሆነ ልለውጠው አልችልም አይደለም፣ አክሰፕት ማድረግ ያስፈልጋል። ከዛ በራስሽ ላይ ጥሩ መናገር እችላለሁ፣ ይሄን አደርጋለሁ ብሎ በራስ ላይ መናገር፣ ይቅር ማለት፣ ከስተቶቼ ደግሞ መማር ያስፈልጋል። የመጨረሻው አዳፕት ነው። ከሁኔታዎቹ ጋር ለምሳሌ ስራ ቢዚ ከሆነ ከሁኔታዎቹ ጋር መላመድ። ከዛ ደግሞ ለምሳሌ ስኬታማ አልሆንኩም ብሎ ከሆነ ጭንቀቱ ስኬትን ሪዲፋይን ማድረግ። ስኬት ማለት ምን ማለት ነው ብሎ የግድ ሀብታም መሆን አለብኝ፣ የግድ ሚሊዮነር መሆን አለብኝ? ያ ከሆነ ስትረስ የሚያመጣበት ያንን መለወጥ ያስፈልጋል። ከዛ የመጨረሻ ሉክ አት ቢግ ፒክቸር። አሁን ዛሬ የሚጨነቅበት ነገር የዛሬ ዓመት ኢምፖርታንት ነው፣ የዛሬ 5 ዓመት ኢምፖርታንት ነው፣ ኢምፖርታንት ላይሆን ይችላል። ስለዚህ እሱን ማሰብ ያስፈልጋል። ያ ፊቴ ቆሞ የተናገረኝ ሰው ምንድን ነው ያለው? እኔ እዛ ቀን እሱ እንደዛ ሲለኝ ከዛች ቀን ጀምሮ ያሰብኩት ምንድን ነው፣ ለካ ስለ ራሴ ከመጠን በላይ ሲጨነቅ አምላክ የለኝም እንደማለት ነው የሚቆጠረው። ምክንያቱም እረፉ እኔ አምላክ እንደሆንኩኝ እወቁ ተብለን ነው። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሏል። የጣልሽውን ነገር አታነሽ። ይሄ መመሪያ ተሰጥቶን እረፉ እኔም አምላክ እንደሆንኩኝ እወቁ ተብለን አምላክ አለን እያለን የሚያስጨንቃችሁን በሱ ላይ ጣሉት ተብለን በልመና በጸሎት አስታውቁ እንጂ በአንዳች አትጨነቁ ተብለን እነዚህ እኮ ትእዛዞች ናቸው። ያንን መጠበቅ አለብን። ስለዚህ እምነታችን እስልምና ቢሆን ክርስትና ቢሆን ጁዳይዝም ቢሆን
በአምላክ የምናምን ሰዎች አሁን እንዳልሽው ልንለውጣቸው የማንችላቸውን ነገሮች ለእሱ ሰጥቶ መተኛት። ለወላጆችም አሁን የምላቸው ይህንን ለልጆቻችሁ ጸለያችሁ አይደለም? ለአምላክ ሰጣችኋቸው አይደለም? ተኙ፣ በቃ ኑሯችሁን ኑሩ፣ ለውጥ አታመጡ። ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም። ይህ ከቁመት አጨም ለቀኑ ክፋቱ ይበቃዋል ተው እና መቼም መንፈሳዊ ነገር ይረዳል ለጭንቀት። እኔ የተለያዩ ሶሉሽኖች አሉ፣ ግን እንደ ግል ብትጠይቂኝ ግን ከሳይኮሎጂውም በላይ ከሁሉም በላይ በመንፈሳዊ በአምላክ ላይ መተማመን በፈጣሪ ላይ ማረፍ ጭንቀትን ይገላግላልና ተናገሩና ጸልዩና አሳውቁና እረፉ። በቃ ይኸው